ሰላም ውድ የቻናላችን ቤተሰቦች እነሆ ዛሬ ደግሞ በአዲስ ቪዲዮ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ፓርት 9 ተገናኝተናል። በዛሬው ቪዲዮ ሶስተኛውን የኢንፎርማል ፋላሲ አይነት ማለትም ፋላሲ ኦፍ ፕሪዛምፕሽን በውስጡ ደግሞ አራት ዋና የፋላሲ አይነቶችን እነሱም ቤጂንግ ዘ ኩዌሽን፣ ኮምፕሌክስ ኩዌሽን፣ ፎልስ ዳይኮቶሚ እና ሳፕረስድ ኤቪደንስ የሚሉ የፋላሲ አይነቶችን እናያለን። ከዚህ በፊት በነበሩት ቪዲዮዎቻችን ሁለቶችን የኢንፎርማል ፋላሲ አይነቶች እነሱም ፋላሲ ኦፍ ሪሌቨንስ በፋላሲ ኦፍ ሪሌቨንስ 8 ዋና የፋላሲ አይነቶችን አይተን ከዛም በተጨማሪ ደግሞ በፋላሲ ኦፍ ዊክ ኢንዳክሽን ውስጥ 6 ዋና የፋላሲ አይነቶችን አይተናል። በዛሬው ደግሞ ፋላሲ ኦፍ ፕሪዛምፕሽን የሚለውን ሶስተኛውን የኢንፎርማል ፋላሲ አይነት እናያለን። ፕሊዝ ከዛ በፊት ግን ለቻናላችን አዲስ የሆናችሁ ልጆች ኢትዮ ፍሬሽማን ቲቪን ሰብስክራይብ በማድረግ እኛ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮአችን ለብዙ ሰዎች እንዲዳረስ ከፈለጋችሁ ላይክ፣ ሼር በማድረግ እኛን ማገዝ ትችላላችሁ። እንዲሁም ጥያቄ፣ አስተያየት እንዲሰራላችሁ የምትፈልጉት ማንኛውም ኮንተንት ካለ ፕሊዝ ኮመንት አድርጉልን። እኛ አስ ፖሲብል አስ ሪፕላይ ለማድረግ እንሞክራለን። ቀጥታ ጊዜ ሳላጠፋ ወደ ዲስከሽኑ ለማለፍ ያክል እንግዲህ ፋላሲ ኦፍ ፕሪዛምፕሽን ብለን የምንጠራው በሶስተኛነት ደረጃ የተቀመጠው የኢንፎርማል ፋላሲ አይነት ሲሆን ከመጀመሪያው ኢንዲቴል ከመግባታችን በፊት ፕሪዛምፕሽን ማለት የሚለው ቃሉ ራሱ ትርጓሜው ምን ማለት ነው የሚለውን ነገር ስናይ ቱ ፕሪዚዩም ሚንስ ቱ ቴክ ሳምቲንግ ፎር ግራንትድ ኦር ቱ አስዩም ኤ ጊቨን አይዲያ አስ ትሩ ዋይል ኢን ፋክት ኖት ትሩ። አያችሁት? ከመጀመሪያው ቱ ፕሪዚዩም የሚለው ቃል ምንድን ነው ብለን ስንጠይቅ ምን ማለት ነው? የሆነን አይዲያ የሆነን ሀሳብ ወይም የሆነን መላምት ሊሆን ይችላል በእውነታው ዓለም እውነት ሳይሆን ቀርቶ ነገር ግን እውነት አድርጎ መቀበል ወይም እውነት አድርጎ አስዩም ኮንሲደር ማድረግ ቱ ፕሪዚዩም ተብሎ ይጠራል። the assumption given in the premise is not supported by proof but arguer invite the audiences to accept as it is። አያችሁት? እንግዲህ ደግሞ ቱ ፕሪዚዩም ከሚለው ቃል ተነስተን ፋላሲ ኦፍ ፕሪዛምፕሽን የሚለውን ነገር ስናየው ምንድነው የሆነ አርጊወሩ ያንን ሀሳብ ወይም ያንን አርጊመንት የሚያነሳው ሰውዬ ወይም የምታነሳዋን ልጅ ምን ታደርጋለች? ኦዲየንሷን ወይም ደግሞ የእሷን ሀሳብ የሚያደምጡትን አካላቶች ወይም የሚያነቡትን አንባቢዎች ምን ታደርጋለች? በፕሪሚሷ ውስጥ ያስቀመጠቻቸውን ወይም ያስቀመጣቸውን ነገሮች ሳፖዝ ሊያደርግ የሚችል ፕሩፍ ማድረግ ሳይቻል ቀርቶ ነገር ግን እነዛን ነገሮች ፕሩፍ ሳይደረጉ የቀሩትን ነገሮች እንዳሉ እውነት እንደሆኑ አድርገው እንዲቀበሉ ኢንቫይት የሚያደርጉበት የኢንፎርማል ፋላሲ አይነት ምን ተብሎ ይጠራል? ፋላሲ ኦፍ ፕሪዛምፕሽን ተብሎ ይጠራል። አርጊወርስ ዩዝ ኮንፊውዚንግ ኤክስፕሬሽን ቱ ኮንቴል ደ ሮንግ አሳፕሽን። አያችሁት? እዚህ ጋር አርጊወሮቹ ያንን ሀሳብ የሚያነሱት አካላቶች ምን ያደርጋሉ? ሮንግ የሆኑ አሳፕሽናቸውን ስህተት የሆነው መላምታቸውን ወይም ስህተት የሆነው ሀሳብሽናቸውን ኮንሴል ለማድረግ ለመደበቅ ሲሉ የተለያዩ ኮንፊውዚንግ የሆኑ አወዛጋቢ የሆኑ ኤክስፕሬሽኖችን አገላለጾችን ይጠቀማሉ። ኮንታይንስ ፋላሲ ኦፍ ከዚህ በፊት እንደነገርኳችሁ በቪዲዮ መጀመሪያ ይህ አራት ዋና የፋላሲ አይነቶችን ይዛል። የመጀመሪያው ቤጂንግ ዘ ኩዌሽን፣ ሁለተኛው ኮምፕሌክስ ኩዌሽን፣ ሶስተኛው ፋላሲ ፎልስ ዳይኮቶሚ፣ አራተኛው ደግሞ ሳፕረስድ ኤቪደንስ የሚባሉ የፋላሲ አይነቶችን ይዛል። ለሚ ዲስከስ ዋን ባይ ዋን አንድ በአንድ ኢንዲቴል ስናየው ከመጀመሪያው ማን እናገኛለን? ቤጂንግ ዘ ኩዌሽን ብለን የምንጠራውን የፋላሲ አይነት እናያለን። እንግዲህ ቤጂንግ ዘ ኩዌሽን የሚለው የፋላሲ አይነት ምንድነው? ራሱ ኮንክሉዥን ሳፖርት ለማድረግ የቀረበው ፕሪሚስ ስታነቡት ዝም ብላችሁ ወይም ደግሞ ስታደምጡት ጥያቄ የሚጭርባችሁ ኮንሰፕት። አርጊወርስ ዩዝ ኮንፊውዚንግ ፓራሲዮሎጂ። እንግዲህ አርጊወሮች ወይም ያንን ሀሳብ የሚያነሱት አካላቶች ምን ይጠቀማሉ? የተለያዩ አወዛጋቢ የሆኑ የቃላት ኮንሰፕቶችን ይጠቀሙና እኛን ወደ ቤጂንግ ዘ ኩዌሽን የሚለው ፋላሲ ያስገቡና እንዴት እንደሚሆን ኢንዲቴል ስናየው የበለጠ ግልጽ ይሆንላችኋል። ፕሪዚዩም ዘ ፕሪሚስ ፕሮቫይድ አዲኩዌት ሳፖርት ፎር ደ ኮንክሉዥን። አያችሁ? ምን ያደርጋሉ? ፕሪሚሱም ለኮንክሉዥኑ በጣም በበቂ ሁኔታ አዲኬት የሆነ በቂ የሆነ ድጋፍ ይሰጣል ብለው ፕሪዚዩም ያደርጋሉ ወይም አስዩም ያደርጋሉ። አርጊወርስ ክሬት ዘ ኢሉዥን ባይ ስቴቲንግ ዘ ኢንአዲኬት ኤቪደንስ አስ አዲኬት ቱ ዘ ኮንክሉዥን ባይ። አያችሁት? እዚህ ጋር ምንድነው የሚያደርጉት? አርጊወሮቹ ያንን ሀሳብ የሚያነሱት አካላት ወይም ያንን አርጊመንት የሚያራምዱት ሰዎች ኮንክሉዥኑን በቂ በሆነ ሁኔታ ሳፖርት የሚያደርግ
ፕሪሚስ ነው ብለው ይነግሩናል። ነገር ግን ሳፖርት በቂ ሳይሆን ቀርቶ ነገር ግን በቂ እንደሆነ አድርገው ያሳዩናል። ይህንን የሚያደርጉበት መንገድ ምንድነው? ኢሉዥን በመፍጠር። ኢሉዥን እንዴት ይፈጥራሉ ካል በሶስት ዋና ሜቶዶች እኛን ኢሉዥን ውስጥ ይከቱናል። የመጀመሪያው ሊቪንግ አውት ዘ ኬ ፕሪሚስ፣ ለዛ ኮንክሉዥን መኖር ወይም ለዛ ኮንክሉዥን ኤግዚስተንስ መሰረታዊ የሆነውን ፕሪሚስ ሊቭ በማድረግ በመተው። ሁለተኛው ደግሞ ሪስቴቲንግ ዘ ፕሪሚስ አስ ኤ ኮንክሉዥን። አያችሁት? ፕሪሚሱን ራሱን ደግሞ ኮንክሉዥን ጋር በመጻፍ በሌላ ቃላት በመቀየር ደግሞ በመጻፍ። ሶስተኛው ደግሞ ሪዝኒንግ ኢን ኤ ሰርክል ኖት ክሊር ዌር ኢት ቢግንስ ኤንድ ኤንድስ። አያችሁት? የት ጀምሮ የት እንደሚያበቃ ግልጽ ሳይሆን ነገር ግን ዝም ብለው አንዳንዴ እንዲሁም አጋጥሟችሁ አያውቅም? የሆነ ጓደኛችሁ ወይም የሆነ የቤተሰባችሁ ሜምበር ዝም ብሎ የሆነ ሀሳብ ሊናገር ፈልጎ ነገር ግን ዳር የሚያወራ ሰው ያነ ቤጂንግ ዘ ኩዌሽን የሚያስከትል የፋላሲ አይነት ይሆናል። ዘ አክቹዋል ሶርስ ኦፍ ሳፖርት ፎር ዘ ኮንክሉዥን ኢዝ ኖት አፓረንት። አያችሁት? ኮንክሉዥኑን ሳፖርት ሊያደርገው የሚችለው ሀሳብ ወይም ሳፖርት ሊያደርገው የሚችለው ኤቪደንስ አክቹዋል የሆነ ሶርሱ የት እንደመጣ ፕሩፍ ሂደን ልናደርገው የምንችለው ነገር የት እንደሆነ አፓረንትሊ ግልጽ አድርገው አይነግሩንም። አሁን ደግሞ እነዛን ሶስት ዋና ሜትዶች እንዴት አድርገው ነው እኛን ኢሉዥን ውስጥ የሚከቱን የሚሉትን ማለትም ሊቪንግ አውት ኤ ኬ ፕሪሚስ፣ ሪስቴቲንግ ዘ ፕሪሚስ አስ ኤ ኮንክሉዥን ኤንድ ሪዝኒንግ ኢን ኤ ሰርክል የሚለውን ነገር ዋን ባይ ዋን ስናየው የመጀመሪያው ሊቪንግ አውት ኤ ኬ ፕሪሚስ፣ ለዛ ኮንክሉዥን መኖር ወይም ለዛ ኮንክሉዥን ኤግዚስተንስ መሰረታዊ የሚባለውን ፕሪሚስ መተው ማለት ነው። እንየውን ኤግዛምፕል መርደር ኢዝ ሞራሊ ሮንግ ዚስ ቢንግ ዘ ኬዝ ኢት ፎሎውስ ዳት አቦርሽን ኢዝ ሞራሊ ሮንግ። ያችሁት መርደር ሞራሊ ሮንግ ነው አለና ይህ ደግሞ ወደ ምን ይወስደናል? አቦርሽን የሚለው ኮንሰፕት ሞራሊ ሮንግ መሆኑን ያሳየናል አለ። አሁን ዝም ብላችሁ በአእምሯችሁ ሰው መግደል ሞራሊ ስህተት ነው አለና ይህ ወደ ምን ይመራናል? አቦርሽን ያልተወለደን ጽንስ ማስወረድ ደግሞ ሞራሊ ሮንግ እንደሆነ ይወስደናል ብሎ ድምዳሜ ያስቀመጠ። አሁን ከአእምሯችን የሆነ ነገር አልተረሳም? ተረስቷል። ያን የተረሳው ምንድነው? የመጀመሪያው ፕሪሚስ። አሁን ፕሪሚስ 1 ፕሪሚስ 2 ኤንድ ኮንክሉዥን ነው እዚህ ጋር ያለ። ፕሪሚሱ መርደር ኢዝ ሞራሊ ሮንግ የሚል ይሆናል። ኮንክሉዥን ደግሞ አቦርሽን ኢዝ ሞራሊ ሮንግ የሚለው ኮንክሉዥን ይሆናል። ፕሪሚሱ ምንድነው? አቦርሽን ኢዝ መርደር የሚለው ኮንሰፕት ወይም የሚለው መሰረታዊ ፕሪንሲፕል ወይም ፕሪሚስ ተረሷል። አያችሁት? አቦርሽን ኢዝ መርደር ይልና መርደር ኢዝ ሞራሊ ሮንግ ዜርፎር አቦርሽን ኢዝ ሞራሊ ሮንግ። አያችሁት? ያልተወለደን ጽንስ ማስወረድ ማለት ነፍስ ያለውን ሰው እንደ መግደል ማለት ነው እንልና መግደል ማለት ደግሞ ወይም መርደር ማለት ሞራሊ ሮንግ ነው። መርደር ደግሞ ሞራሊ ወይም ይሄ በማህበረሰቡ ውስጥ ኢሞራል ወይም ኢስነ ምግባራዊ የሆነ ድርጊት ተደርጎ ይወሰዳል። ስለዚህ አቦርሽን መርደር ከሆነ መርደር ደግሞ ሞራሊ ሮንግ ከሆነ አቦርሽን ሞራሊ ሮንግ ነው ብለን እናስተካክለዋለን። አያችሁት? የመጀመሪያውን መሰረታዊ የሚባለውን ፕሪሚስ ማለትም ፕሪሚስ 1 ረሰው ይሄ ሊቪንግ አውት ኤ ኬ ፕሪሚስ ብለን የምንጠራው ሜቶድ ነው። ሁለተኛው ደግሞ ሪስቴቲንግ ዘ ፕሪሚስ አስ ኤ ኮንክሉዥን። እዚህ ጋር ደግሞ ፕሪሚስ ጋር የተጠቀምናቸውን ሀሳቦች ራሳቸውን ፓራፍሬዝ በማድረግ ወይም ደግሞ አቻ ሚኒንግ ያላቸውን ሌላ ቃላቶችን በመጠቀም ኮንክሉዥን ጋር ሲያስቀምጣቸው ያን ምን ተብሎ ይጠራል? ሪስቴቲንግ ዘ ፕሪሚስ አስ ኤ ኮንክሉዥን ብለን እንጠራዋለን። ለሚ አን ኤግዛምፕል ካፒታል ፐኒሽመንት ኢዝ ጀስቲፋይድ ፎር ዘ ክራይም ኦፍ መርደር ኤንድ kidnapping because it is a quite legitimate and appropriate that someone be put to death for having committed such hateful and inhuman act። አያችሁ እዚህ ጋር ካፒታል ፐኒሽመንት ብለን የምንጠራው ወይም ደግሞ የሞት ቅጣት ብለን የምንጠራው ለነማን የሚሰጥ የቅጣት አይነት ነው? ይሄ መርደር እንትን የሆነ መርደር ነው እንጂ እንደሱ ሳይሆን ጀስቲፋይድ ስናብራራ ወይም ስንግል ስናደርገው ይሄ ለመርደር ለሞት እና ለኪድናፒ ወንጀል የሚጠየቁ ሰዎች የሚቀጡት የቅጣት አይነት ነው እና አለን። በጣም ይሄ ደግሞ የሚደረገው ሄትፉሊ ኢንሁማን አክት የሆነ በጣም አሰቃቂ የሆነ ኢሰብአዊ የሆነ ድርጊት የሚደረግበት ኮንሰፕት ነው። እንግዲህ ይሄ ራሱ ካፒታል ፐኒሽመንት ራሱን ደግሞ
ሄትፉል የሆነ በጣም ከባድ እንዲሁም ደግሞ ኢንሁማን አክት ኢሰብአዊ የሆነ ድርጊት መሆኑን ራሱ ደግሞ ይነግረናል። ሪዝኒንግ ኢን ሰርክል ደግሞ የሚለው ሶስተኛው ቤጂንግ ዘ ኩዌሽን ሊያስነሳ የሚችል ከሌሎች ጋራ ያለ የሜትድ አይነት ነው። ሁለተኛው በፋላሲ ኦፍ ፕሪዛምፕሽን የምናየው የፋላሲ አይነት ምንድነው? ኮምፕሌክስ ኩዌሽን ብለን እንጠራዋለን። ቤጂንግ ዘ ኩዌሽን የሚለው የፋላሲ አይነት እንደገባችሁ ተስፋ አድርጋለሁ። ግልጽ ያልሆናችሁ ነገር ካለ ፕሊዝ ኮመንት ጋር ጠይቁን፣ እኛ እንመልሳለን። ኮምፕሌክስ ኩዌሽን ብለን የምንጠራው የፋላሲ አይነት ደግሞ ፎር ዘ ሴክ ኦፍ ፕራዮር አንደርስታንዲንግ ምን አድርጋችሁ በአእምሯችሁ አስቡ መሰላችሁ? በአንዴ የሆነ ሰው ሁለት ጥያቄ ጠይቃችኋል። በአንድ መስመር ጥያቄ ጠይቃችኋል። ከዛ በኋላ ግን እናንተ መልስ ከሰጣችሁ ሌላ ነገር ይወጣባችኋል። ለምሳሌ ምን ብዬ ላሳያችሁ? አንድ መምህራችሁ መጥቶ ኤግዛም ላይ ቻት ማድረግ አቁማል ሊል ይችላል፣ ወይም ሊልሽ ይችላል። አንደርስታንድ ፈተና ላይ መቅሰማችሁን አቁማችኋል። እንግዲህ መልሳችሁ ወይም የስ ወይ ኖ ነው። ዘንድ የስ ካላችሁ ከዚህ በፊት ስትቀስሙ ነበረ ማለት ነው። ወይም ደግሞ ኖ ካላችሁ ከዚህ በፊት አሁንም እየቀሰማችሁ ለማለት ነው። አያችሁ? ይሄን ነገር እንዴት አድርጋችሁ ታስተካክሉታላችሁ? ወይም ከፋላሲ የጸዳ ለማድረግ ከፈለጋችሁ ከዚህ በፊት ኤግዛም ላይ ቻት አድርግ ነበረ ስትባሉ ወይም የስ ወይም ኖ ትላላችሁ። ዘን አሁንስ ተብላችሁ መጠየቅ የሚገባውን ጥያቄ አንዴ ኤግዛም ላይ ቻት ማድረጋችሁን አላቆማችሁ ብሎ ቢጠይቃችሁ ኮምፕሌክስ ኩዌሽን ብለን እንጠራዋለን። ኢን ዲቴል ስናየው አርጊወርስ አስክ ኤ ሲንግል ኩዌሽን ዳት ኢዝ ሪሊ ቱ ኦር ሞር ኤንድ ኤ ሲንግል አንሰር ኢዝ ደን አፕላይድ ቱ ቦዝ ኩዌሽን። አዩ ይህን አርጊመንት የሚያነሳው ሰው ወይም የሚያነሱት አካላቶች እንደሚያደርጉት አንድ ሲንግል የሆነ ኩዌሽን ሪሊ ግን ስናየው በእውነቱ ዓለም ግን ስናየው ሁለት ወይም ከሁለት በላይ የሚሆኑ ጥያቄዎችን በአንድ ያለ ጥያቄ ጠይቁና ለዛ ደግሞ ሲንግል የሆነ መልስ እንድንሰጣቸው የሚፈልጉበት የአርጊውመንት የፋላሲ አይነት ምን ተብሎ ይጠራል? ኮምፕሌክስ ኩዌሽን ብለን እንጠራዋለን። the listener or reader to acknowledge about something that he or she does not want to acknowledge። አያችሁት? አርጊወሩ ምንድነው የሚያደርገው? ያንን ሐሳብ የሚያነበውን ወይም ደግሞ ያንን ነገር የሚያደምጠውን ሰው አክኖሎጂ እውቅና መስጠት የማይፈልገውን ነገር ወይም እውቅና መስጠት የማትፈልገውን ነገር እውቅና እንዲሰጠን የሚያደርጉት። ገብቷችኋል? እናንተ ቅድም ኤግዛም ላይ አቁማችሁ ስላችሁ ከዚህ በፊት አልቀሰምኩም ብትሉ እውቅና መስጠት አትፈልጉም። ቀስም ያለው ደግሞ ይደብራል። it is not logical። እንደዚህ ነገር እንዲሰጡ ያደርጋችኋል። ለሚያን ኤግዛምፕል have you stopped chatting on exam? እንዲሁም እዚህ ብለው ያገኘ ነው። እዚህ በፊት ኤግዛም ላይ ቻት ማድረግን አቁመሃል ወይም አቁመሻል? አሁን እንግዲህ እዚህ ጋር የስ ካላችሁ ከዚህ በፊት ቻት ታደርጉ ነበር ማለት ነው። ኖ ካላችሁ አሁንም እያደረጋችሁ ነው ማለት ነው። you were asked whether you have stopped chatting on exam. you answered yes, therefore it followed that you have chatted in the past። አያችሁት? እንግዲህ አንድ ሰው መጥቶ እናንተ የስ ካላችሁ ከዚህ በፊት ኤግዛም ላይ ምን ያደርጋችሁ ነበር ማለት ነው። ቻት እያደረጋችሁ መሆኑን አስዩም ያደርጋል። ኖ ካላችሁ ደግሞ አይ አሁንም እነዚህ ልጆች ቻት እያደረጋችሁ ነው ተብላችሁ ትወሰዳላችሁ። አያችሁታ? ይህንን ከፋላሲ ጸዳ ለማድረግ ምን አድርገን እናስተካክለው ብላችሁ ከጠየቃችሁ ጥያቄውን ከሁለት ይከፍላል። አሁን have you stopped chatting on exams የሚለውን ኮንሰፕት ይህ ማለት አሁንም ኤግዛም ላይ ቻት ታደርጋለህ፣ ቻት ማድረግን አላቆምክም ነው። አዎ ካላችሁ ከዚህ በፊት ቻት አድርጉ ነበር ማለት ነው ኢምፓይድሊ። ኖ ካላችሁ ደግሞ አሁን ቻት እያደረጋችሁ ማለት ነው። ይህን ጥያቄ ከሁለት እንከፍለውና ከዚህ በፊት ኤግዛም ላይ ቻት ታደርግ ነበረ እናም አሁንስ እያደረግክ ነው ወይ ተብሎ ይጠየቃል። አዎ ከዚህ በፊት ቻት አድርግ ነበር ነገር ግን አሁን እያደረግኩ አይደለም ትላላችሁ። ወይም ደግሞ አይ ከዚህ በፊት ቻት እያደረግኩ ነበር አሁንም እያደረግኩ ነው፣ ወይም ከዚህ በፊት ቻት እያደረግኩ አልነበረም አሁንም እያደረግኩ አይደለም ተብሎ እንዲመለስ የሚገባውን ጥያቄ እዚሁ በአንድ ጥያቄ የሚያመጣበት የፋላሲ አይነት ምን ተብሎ ይጠራል? ኮምፕሌክስ ኩዌሽን ብለን እንጠራዋለን። ሶስተኛው የፋላሲ ኦፍ ፕሪዛምፕሽን አይነት ፎልስ ዳይክቶሚ ተብሎ ይጠራል። ፕሪሚስ ኦፍ አን አርጊውመንት ፕሬዘንት ቱ ኦልተርናቲቭ አስ ኢፍ ዜ አር ጆይንትሊ ኤግዞስቲቭ። አያችሁት? እዚህ ጋር ምንድን ነው ያንን አርጊውመንት የሚያነሳው ሰውዬ ወይም የምታነሳው ልጅ ኮንክሉዥኑን ሳፖርት ሊያደርግ የሚችል የምታቀርበው ፕሪሚስ
ሁለት ጆይንትሊ ኤግዞስቲቭ የሆኑ ሁለት የተያያዙ ወይም ተያይዘው ግን ግልጽ በሆነ ቋንቋ የተቀመጡ ሁለት አማራጮችን ያቀርቡልናል። ዘ አርጊወርስ አቴምፕት ቱ ዲሉድ ዘ ሪደር ኦር ሊስነር ኢንቱ ቲንኪንግ ዳት ዜር ኢዝ ኖ ሰርድ ኦልተርኔቲቭ። አያችሁት? አርጊወሮቹ ወይም ያንን አርሰመት የሚያነሱት አካላቶች አንባቢዎችን ወይም ሊደሮችን ምን ያደርጓቸዋል? ዲሉድ ያደርጓቸዋል። እንዴት አድርገው ዲሉድ የሚያደርጓቸው? ሶስተኛ ኦልተርኔቲቭ እንደሌለ አድርገው ማለት ነው። ገብቷችኋል? ወይ እንደዚህ አድርግ ወይ እንደዚህ አድርግ፣ አይ እንደዚህ ካላደረክ እንደዚህ ነው ተብሎ የሚወሰደው ማለት ነው። ለምሳሌ በኤግዛምፕል አይዘር ዩ ባይ ኦንሊ ኢትዮጵያን ሜድ ፕሮዳክት ኦር ዩ ዶንት ዲዘርቭ ቱ ቢ ኮልድ ኤ ሎያል ኢትዮጵያን። አያችሁት? ማለት ወይም የኢትዮጵያን ምርት ብቻ መግዛት አለብህ አሊያም ደግሞ አንተ ሙሉ በሙሉ ንጹህ የሆነ ኢትዮጵያዊ ተአማኝ የሆንክ ኢትዮጵያዊ አይደለም። ሶስተኛ ኦልተርኔቲቭ ሳያቀርብላችሁ yesterday you bought a new Chinese jeans therefore you don't deserve to be called a loyal Ethiopian። አያችሁት? እንግዲህ ኢትዮጵያ ለመሆን የግዴታ ወይ ኢትዮጵያ ነህ ወይም ደግሞ የውጭ ፕሮዳክት መግዛት አለብህ። የውጭ ፕሮዳክት ከገዛ አንተ ኢትዮጵያዊ አይደለም ወይም አንቺ ኢትዮጵያዊ አይደለሽም። ወይ የኢትዮጵያውያን ፕሮዳክት መግዛት ይገባል፣ የኢትዮጵያውያንን ብቻ አሊያም ደግሞ ተአማኝ የሆንክ የኢትዮጵያ ዜጋ አይደለም። ትናንትና ወይም ከዛሬ በፊት በነበሩት ቀናቶች አዲስ የሆነ ከቻይና የተመረተን ጂንስ ገዝተሃል፣ ስለዚህ አንተ ሙሉ በሙሉ ተአማኝ የሆንክ ኢትዮጵያዊ አይደለም ተብሎ ፋላሲ ይሰራል። ይህ ምን ተብሎ ይጠራል? ፎልስ ዳይኮቶሚ ፋላሲ ተብሎ ይጠራል። እንግዲህ ያው ጀነራል ለማድረግ ያክል ፎልስ ዳይኮቶሚ ማለት አስቡት፣ ማድረጉና የሆነ ሰው ይመጣና እናንተን ክላስ ላይ እየተማራችሁ እያለ መጥቶ እናንተ ከሌላ ክላስ መማር የለባችሁም፣ ከዚህ ክላስ ብቻ ነው መማር ያለባችሁ፣ አሊያም የዚህ ክላስ ተማሪዎች አይደላችሁም ብትባሉ ማለት ነው። እንግዲህ የእናንተ ክላስ አሁን ጠዋት ቢሆን ከሰዓት ደግሞ የሌሎች ጓደኞቻችሁ ክላስ ቢሆን ከእነሱ ክላስን ገብታችሁ አንዳንዴ ሪፈር ብታደርጉ፣ አንዳንዴ ክላስ ላይ ግልጽ ያሁላችሁ ነገር ግልጽ ለማድረግ ብትገቡ ያንን አድርጉት። እንግዲህ እናንተ ከዛኛው ክላስ ገዛችሁ ተማራችሁ ማለት የዚህ ክላስ ሎያል የሆናችሁ ትክክለኛ የሆናችሁ ሪል የሆናችሁ ወይም ተአማኒ የሆናችሁ የዚህ ክላስ ሜምበር አይደላችሁ ማለት ከሎጂክ ወይም ደግሞ ከሪያሊቲ የራቀ ኮንሰፕት ነው። እናንተ ወይም ከዚህ ክላስ ብቻ የማይኖርባቸው ወይም ደግሞ የዚህ ክላስ ተአማኒ የሆናችሁ ወይም ሎያል የሆናችሁ ሜምበር አይደላችሁም፣ ስቱደንት አይደላችሁ የምትባሉ ይሄ ፎልስ ዳይኮቶሚ ፋላሲ ተብሎ ይጠራል። በአብዛኛው ጊዜ ሁልጊዜ በጣም ብዙ ጊዜ አስታውያለሁ፣ ኤግዛም ላይ መቼም የማትቀር ነገር ናት። እቺን ኖቲስ አድርጓት። ሌላኛውና በፋላሲ ኦፍ ፕሪዛምፕሽን የመጨረሻው በአራተኛነት ሳብ ብራንች የተቀመጠው የፋላሲ አይነት ምን ተብሎ ይጠራል? ሳፕረስድ ኤቪደንስ ፋላሲ ተብሎ ይጠራል። አርጊወር ድራውስ ኮንክሉዥን ባይ ኢግኖሪንግ ዘ ኬይ ፕሪሚስ ዳት አውትዋይ ዘ ኮንክሉዥን። እዚህ ጋር ምንድን ነው አርጊወሩ ያንን አርጊመንት የሚያነሳው አካል ወይም የምታነሳው አካል ምንድነው የምታደርገው ወይም የሚያደርገው ያንን ኮንክሉዥን ከጨዋታ ውጭ የሚያደርገውን ወይም ያንን ኮንክሉዥን ሊያስቀጥል የሚችለውን መሰረታዊ የሚሆነውን ፕሪሚስ መተው ነው፣ ኢግኖር ማድረግ ነው። It works by creating the presumption that the premises are both true and complete when in fact they are not። አያችሁት? ይህ ደግሞ የሆነ ሁኔታ ውስጥ ያስገባችኋል። እንዴት አድርጎ ነው የሚያስገባችሁ? የሚያስቀምጠው ፕሪሚስ ለኮንክሉዥኑ ሳፖርት ያደርጋል ብሎ ያስቀመጠው ፕሪሚስ በእውነታው ዓለም ሳይሆን ቀርቶ ነገር ግን ትሩ እውነተኛና በቂ ኮምፕሌት የሆነ ከዛ በተጨማሪ ሌላ አይነት ፕሪሚስ ለዛ ኮንክሉዥን ኤግዚስታንት ወይም ለዛ ኮንክሉዥን መኖር አያስፈልግም ብሎ አርጊመንት ሲያቀርብ ያነ ፋላሲ ምን ተብሎ ይጠራል? ሳፕረስድ ኤቪደንስ ተብሎ ይጠራል። ኮመኒን አድቨርታይዝመንት ኦር አድ ሰርቪስ። እንግዲህ ይህ ደግሞ በጣም በአብዛኛው በማስታወቂያዎች ነው። እንግዲህ ማስታወቂያ ሲሰራ አይታችሁ ከሆነ መሰረታዊ የሚባለው አንዳንድ ነገሮች ይተውና ወይም ደግሞ ያንን ማስታወቂያ ኔጋቲቭ የሆነ አቲቲዩድ ይፈጥራል ብሎ ካሰቡ ያንን ነገር ግን ለዛ ማስታወቂያ ወይም ለዛ ምርት መሰረት የሚባለው ነገር ትተው
ሌሎች ነገሮች ሲያብራሩ ያነ ሳፕረስድ የሆነ ኤቪደንስ የሆነ የፋላሲ አይነት ይፈጥራል። ለሚ አን ኤግዛምፕል ዘ ኒው አርሲኤ ዲጂታል ሳተላይት ሲስተም ደሊቨር ሻርፕ ቲቪ reception from an 18-inch dish antenna and it costs only $199. Therefore, if we buy it, you can enjoy all of the channels for a relatively small one-time invest. ይሄ እንግዲህ ምን አደረገ? አርሲ የሚባለው አዲስ የዲጂታል ሳተላይት ሲስተም ምን ያደርግልናል? እኛን በ18 ኢንች አንቴና ውስጥ ሻርፕ የሆነ ቲቪ በደንብ እንዲሰራ ያደርግልናል አለና ዋጋው ደግሞ $199 ብቻ ነው። እናንተ ይህን ነገር ከገዛችሁት በትንሽ ወጪ አንዴ ብቻ ኢንቨስት ማድረግ ውጤታማ ትሆናላችሁ። አሁን እዚህ ጋር ምን ተረስቷል? የዛ ማቴሪያል ጥንካሬ ተረስቷል። የዛ ማቴሪያል የት እንደተመረተ፣ የካምፓኒ ታማኝነት፣ እነዚህ ነገሮች ሲረሱ ወይም ደግሞ በአጭሩ የሆነን ኮንክሉዥን ሳፖርት ለማድረግ ከቀረቡ ፕሪሚሶች ውስጥ መሰረታዊ የሚባለው ፕሪሚስ ሲዘለል ያነ ሳፕረስድ ኤቪደንስ ብለን እንጠራዋለን። ፋላሲ ኦፍ ፕሪዛምፕሽን ይህን ይመስል ነበር በዚህ ፓርት። ማለትም ፋላሲ ኦፍ ፕሪዛምፕሽን እንደ ሶስተኛ የኢንፎርማል ፋላሲ አይነት አድርገን በውስጡ ደግሞ እነዚህን ሶስት ዋና ማለትም ቤጂንግ ዘ ኩዌሽን ሶስት ዋና ቴክኒኮች እንዳሉት ሊቪንግ አውት ኤ ኬ ፕሪሚስ፣ ሪስቴቲንግ ዘ ፕሪሚስ አስ ኤ ኮንክሉዥን እንዲሁም ደግሞ ሪዝኒንግ ኢን ኤ ሰርክል የሚል ኮንሰፕት አንስተናል ካስታወሳችሁ። ከዚህ በተጨማሪ ደግሞ ሁለተኛው ደግሞ ኮምፕሌክስ ኩዌሽን ማለት አንድ የሚመስል ጥያቄ ነገር ግን በእውነታው ዓለም ወይም ሪያሊቲ ስናየው ሁለትና ከዛ በላይ ጥያቄዎች ሊሆኑ የሚገባው በአንድ ጥያቄ ሲጠየቁ ኮምፕሌክስ ኩዌሽን እንደሚባልና ደግሞ ፎርስ ዳይኮቶሚ ደግሞ ሁለት አማራጮችን አቅርቦላችሁ እናንተ ይህን ነገር ካላደረጋችሁ እንደዚህ ነገር አልሆናችሁም የምትባሉበት የፋላሲ አይነት ፎርስ ዳይኮቶሚ እንደሚባል እንዲሁም ደግሞ በመጨረሻ ደግሞ ሳፕረስድ ኤቪደንስ ብለን ለዛ ኮንክሉዥን መኖር እንደ ፕሪሚስ ከጠቀሱ መካከል መሰረታዊ የሚባለውን ፕሪሚስ ኢግኖር ሲያደርግ ያነ ኮንክሉዥን ወይም ያነ ፋላሲ ምን ተብሎ እንደሚጠራ ማለትም ሳፕረስድ ኤቪደንስ ተብሎ እንደሚጠራ አይተናል። በቀጣይ ቪዲዮ ደግሞ ፋላሲ ኦፍ አምቢጊዩቲ ውስጥ ያሉ ሌሎችን ፋላሲዎች እናያለን። የዛሬው ቪዲዮአችን ይህን ይመስል ነበር። እስካሁን ከቆያችሁ ቪዲዮአችን ተመችቷችኋል ማለት ነው። ቻናላችን ሰብስክራይብ ያላደረጋችሁ ልጆች ኢትዮ ፍሬሽማን ቲዩብን ሰብስክራይብ በማድረግ እኛ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮአችን ለብዙ ሰዎች እንዲዳረስ ለጓደኞቻችሁ እንዲዳረስ ከፈለጋችሁ እንዲሁም እኛን ሳፖርት ለማድረግ ከፈለጋችሁ ላይክ ሼር የሚለውን በተን በመጫን እንዲሁም ደግሞ ማንኛውም ጥያቄ አስተያየት እንዲሰራላችሁ የምትፈልጉት ማንኛውም ኮንተንት ካለ ፕሊዝ ኮመንት አድርጉልን፣ እኛ ሪፕላይ እናደርጋለን። እንዲሁም ደግሞ በየሰዓቱ በየጊዜው የምንለቀው እያንዳንዱ ኮርሶች ኖቲፊኬሽን እንዲደርሳችሁ ከፈለጋችሁ የኖቲፊኬሽን ምልክቷን ኦን አድርጓት። በየጊዜው ቪዲዮ ስንለቅ ወይም አፕሎድ ስናደርግ ለእናንተ የኖቲፊኬሽን ምልክት ይደርሳችኋል። ስለነበረን ጊዜ እናመሰግናለን። መልካም ጊዜ፣ መልካም ቆይታ።